የአንድን ሰው ሕይወት ለማትረፍ የተደረገ አስገራሚ ዘመቻ። የአንድን ሰው ሕይወት ለማትረፍ 4 ግዙፍ ቦምብ ጣይ አውሮፕላኖች፣ 64 ተዋጊ ጀቶች፣ 48 የነዳጅ ጫኝ አውሮፕላኖች እና 13 ሄሊኮፕተሮች የተሰማሩበት ልዩ ዘመቻ። ጤና ይስጥልን፣ እንደምን አላችሁ የተወደዳችሁ የቀለም ቤተሰቦች። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት ማድረግ አትርሱ። አሁን ወደ ልዩ መረጃችን አለፍን። የአንድን ሰው ሕይወት ለማትረፍ 4 ግዙፍ ቦምብ ጣይ አውሮፕላኖች፣ 64 ዘመናዊ ተዋጊ ጀቶች፣ 48 የነዳጅ ጫኝ አውሮፕላኖች እና 13 ሄሊኮፕተሮችን ጨምሮ በርካቶች የተሰማሩበት ዘመቻ። በኢራን ወጣ ገባ ተራሮች ውስጥ የጦር ጀቷ ተመቶ የወደቀባትን አንድ አሜሪካዊ መኮንን ለማዳን የተደረገው እጅግ ግዙፍ የነፍስ አድን ዘመቻና በጥቅም ላይ የዋለው ምስጢራዊ ቴክኖሎጂ በዚህ ወቅት በዓለም አቀፍ መድረኮች ላይ ከፍተኛ መነጋገሪያ ሆነዋል። የአሜሪካ ጦር አንድም ዜጋዬን ጥዬ አልመለስም በሚል ጽኑ መርህ ለአንድ ወታደር ሕይወት ሲል ብቻ 4 ግዙፍ ቦምብ ጣይ፣ 64 ዘመናዊ ተዋጊ ጀቶች፣ 48 የነዳጅ ጫኝ አውሮፕላኖችና 13 ሄሊኮፕተሮችን ጨምሮ በአጠቃላይ 155 ዘመናዊ የጦር አውሮፕላኖችን በአንድ ጊዜ የኢራንን የአየር ክልል ለመቆጣጠር በማሰማራት ታሪክ የማይረሳው ታላቅ ጥረት አድርጓል። ይህንን ግዙፍ ዘመቻ ፍጹም ስኬታማ ያደረገውና ዓለምን ያስደነግጠው ደግሞ በእንግሊዝኛው ጎስት መርመር ወይም የልብ ትርታ አዳኝ በሚል የኮድ ስም የሚጠራው እጅግ ምስጢራዊ የሲአይኤ ቴክኖሎጂ ነው። ይህ በሄሊኮፕተር ላይ የሚጫን የኳንተም ሴንሰር መሳሪያ ወታደሩ በጠላት ምድር በተራራ ዋሻ ውስጥ ተደብቆ ሳለ ከ64 ኪሎ ሜትር ርቀት ላይ ሆኖ የሰውነቱን ጥቃቅን የኤሌክትሮማግኔቲክ ሞገዶች የማንበብ አስገራሚ አቅም አለው። መሳሪያው የምድርና የጦር መሳሪያዎችን የተደበላለቀ የሞገድ ጫጫታ በሰው ሰራሽ አስተውሎት አማካኝነት ሙሉ በሙሉ በማጣራት የወታደሩን የልብ ምት ብቻ ለይቶ በማግኘት ያለበትን ትክክለኛ ቦታ ማሳየት ችሏል። ይህም ወታደሩ የራዲዮ ምልክት በመጠቀም ራሱን ለጠላት ሳያጋልጥ በከፍተኛ ጸጥታ እንዲተርፍ አድርጎታል። ምንም እንኳን የዓለም የፊዚክስ ሊቃውንት የልብ ትርታን በተራራ መካከል ከዚህን ያህል ርቀት መለካት የሳይንስ ሕግን ይጋጫል በሚል ትልቅ ጥርጣሬ ቢያነሱበትም ክስተቱ ለአንድ ሰው ሕይወት የሚከፈለውን ግዙፍ ዋጋ ፍንትው አድርጎ ያሳየ ስኬታማ ቴክኖሎጂ ሆኗል። ከዚህም ባሻገር የዓለም ወታደራዊ የደህንነትና የክትትል አቅም የት እንደደረሰና ወደፊት የሰው ልጅ በየትኛውም የዓለም ጥግ ቢደበቅ ሊያመልጥ የማይችልበት አዲስ የቴክኖሎጂ ዘመን ላይ መድረሳችን ያረጋገጠ ክስተት ሆኗል። ለዛሬ አበቃን። ቸር ያቆየን፣ ቸር ያሰማን።